ሰላም ጤና ይስጥልን እንደምላችኋል የተወደዳችሁ ተመልካቾቻችን የጥር 19 2015 ኢቲቪ 4 ማዕዘን ዜናችን ተጀምሯል። አበይቶቹን በማስቀደም እንጀምራለን። የኢትዮጵያ የውሃ ሀብት በሰው ሰራሽና ተፈጥሯዊ ተጽዕኖዎች የመቀነስ ስጋት እንደተደቀነበት የውሃ መስኖና ኢነርጂ ሚኒስቴር አስታወቀ። እስራኤል ከኢትዮጵያ ጋር በቴክኖሎጂ ግብርናና በጤና ዘርፎች በጋራ መስራትን አጠናክራ እንደምትቀጥል በኢትዮጵያ የእስራኤል ኤምባሲ አስታወቀ። ከውጭ ህንድ ከብሪታንያ ቅኝ ግዛት ነፃ ከወጣች በኋላ ህገ መንግስታዊ ስርዓት የተገበረችበትን 74ኛ ዓመት አከበረች። ዜናዎቻችንን አበይቶቹን በማስቀደም ጀምረናል። መሐሌት ታደለ ዜናዎቹን እየመራው ከናንተ ጋር ቆይታ አደርጋለሁ። ወደ ቀዳሚው እንለፍ። ዲያስፖራው ለሀገር እድገትና ብልጽግና ከፍተኛ ሚና ተጫውቷል ሲሉ የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ ተናገሩ። የመጀመሪያው የዲያስፖራ አደረጃጀቶች የእውቅና መርሃ ግብር ተካሂዷል። አሸናፊ እንዳለ ተከታትሎታል። የኢትዮ ዲያስፖራ የእውቅና መርሃ ግብር ሀገር ድጋፍ ባስፈልጓት ጊዜያት ቀድሞ በመድረስ የኢትዮጵያ የቁርጥ ቀን ልጆች መሆናቸውን ያስመሰከሩት ዲያስፖራዎች ድጋፋቸውና ውለታቸው እንደማይረሳ ለማረጋገጥ የተዘጋጀ ነው። በኖርዌይ የሚገኙ የተለያዩ ባለስልጣናትና የውጭ ጉዳይ ሚኒስቴርን ጨምሮ የሀገራችን ወቅታዊ ሁኔታ የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ ዲያስፖራው ለከፈለው ዋጋ እውቅና በማግኘቱ የተሰማቸውን ደስታ ገልጸው እውቅናው የተሻለ ለመስራት እንደሚያደርጋቸው ተናግረዋል። አሁን ይሄ የኛ ጥረት እንደ ሀገር ይሄ ዲያስፖራ ትልቅ ሀብት ነው ብለን የምንቆጥረው ነው። ብዙ ስራ ሰርቷል። ለሀገር ብዙ አስተዋጽኦ አድርጓል። የሚልከው ሬሚታንስ ቀላል አይደለም። ያለው ስኪልና እውቀትም እንደዚሁ። ስለዚህ ዲያስፖራ የሀገሩ አካል ነው። እሱን የሚገባው ቦታ ማግኘት አለበት። ኢትዮጵያዊ ነው። በትውልድ ኢትዮጵያዊ ይሁን ምን ኢትዮጵያዊ ነው። እነሱ ቦታቸውን ለሀገር እድገት ለሀገር ብልጽግና ለህዝቦቹ እድገት ከፍተኛ ድርሻ አለ ብለን ስለምናምን ነው ይሄ ሁሉ የተሰራ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንንም ኢትዮጵያ ታመሰግናችኋለች ያደረጋችሁትንም አትዘነጋም ብለዋል። ሀገራችን እጅግ እየተፈተነች ባለችበት ሁኔታ ኢትዮጵያን በተለያዩ የዓለም አደባባይ እውነታን ለማሻገር ፈተናን ለመቋቋም ጊዜያቸውን ዕውቀታቸውን ጉልበታቸውን ሁሉን ያላቸውን ሁሉ የሰጡት ዲያስፖራዎቻችን ሁሉም ጀግኖቻችን ናቸው። እጅግ እናከብራቸዋለን፣ እናመሰግናቸዋለን። መርሃ ግብሩ ዲያስፖራው የሚሰራውን ስራ አጠናክሮ እንዲቀጥል አደራ ለማለት ጭምር መዘጋጀቱን የተናገሩት ደግሞ የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር ዶክተር መሐመድ እንድሪስ ናቸው። ኢትዮጵያ እውቅና ያደረገቻችላቸው የዲያስፖራ አደረጃጀቶች ወይም ደግሞ ከዚህ በኋላ የምታደርግላቸው አደረጃጀቶች ነገም በልማት ስራዎች በተለያዩ ዘርፎች ላይ ለማሳተፍ ያላትን ፍላጎትና ለኢትዮጵያ ደግሞ የተዘረጉ እጆች ለኢትዮጵያ የተደረጉ የትኞቹም ተሳትፎች ያለ ምስጋና የማይቀሩ ናቸው የሚለው መልእክት ማስተላለፍ ነው የተፈለገው። በተሰጣቸው እውቅናና ሽልማት መደሰታቸውን የተናገሩት የዲያስፖራ አደረጃጀት ተወካዮችም የተሻሉ ስራዎችን ለመስራት የሞራል ስንቅ መሆኑን ተናግረዋል። በጣም ወሳኝ ነው እንዳልኩ ዲያስፖራውን እስካሁን ድረስ ማነቃቃት የቻልነው በጣም በትንሹ ነው። በኔ ከተማ ስታቲስቲክስ ምናልባት 2% ነው እና ይሄ እውቅናና ምስጋና ሰው የሚሰጠው የሚያደርገው ነገር ትክክለኛ ቦታው ላይ እንደሚደርስ ምልክት ስለሆነ የበለጠ ኢትዮጵያውያንን ያነሳሳል። በጣም ጥሩ ስራ ነው የተሰራው። ዲያስፖራው ጋር የእውቀት ክምችት አለ፣ የገንዘብ አቅም አለ። ኦንሊ የሚያስፈልገው ነገር ከመንግስት ጋር ቀና የሆነ እንደዚህ ኢንካሬጅ የሚያደርግ ዲያስፖራው ወደ ሀገሩ ገብቶ ኮንትሪቢዩት ማድረግ የሚፈልገውን ነገር በእውቀትም በገንዘብም መስራት የሚችልበትን እድል ሰፋ አድርጎ የሚሰጥ አሰራር ነው። የቆሙ አደረጃጀቶች በዚህ ደረጃ እውቅና ተዘጋጅተው በሀገር ደረጃ ተሰጠን ይሄ ትልቅ ተነሳሽነት እንዲሁም ደግሞ ለቀጣይ ሀገራችንን እንድንወድ በቴክኖሎጂ በኢንቨስትመንት በተለያዩ ያለንን አቅም በሙሉ አምጥተን ሀገራችን ላይ እንድናረግ ሀገራችን ጎን ደግሞ እንድንቆም ትልቅ አስተዋጽኦ ያበረክታል። በመርሃ ግብሩ በ11 ልዩ ልዩ ዘርፎች ከ25 ሀገራት የተውጣጡ 52 የዲያስፖራ አደረጃጀቶች እውቅና የተሰጣቸው ሲሆን የአደረጃጀቶቹን እንቅስቃሴ የሚያስተዋውቅ መጽሐፍም ተመርቋል።
የኢትዮጵያ የውሃ ሀብት በሰው ሰራሽና ተፈጥሯዊ ተጽዕኖዎች የመቀነስ ስጋት እንደተደቀነበት የውሃ መስኖና ኢነርጂ ሚኒስቴር አስታወቀም። የሀገሪቱ የውሃ ሀብቶች በአየር ንብረት ለውጥ ምክንያት የሚደርሱባቸው ጉዳቶች የውሃ ሀብት አስተዳደርን በአግባቡ ካለመተግበር ጋር የተገናኘ እንደሆነም ተመላክቷል። በተለይም ጥጋቡ ያሰናዳችሁን እንከታተል። ዶክተር ሚካኤል ማሪ በዋና ኢነርጂ ሚኒስቴር ከፍተኛ አማካሪ፣ በቅድሚያ ስለ ጊዜው ታመሰግናለሁ። አመሰግናለሁ። በኢትዮጵያ የውሃ አካላት ላይ መጤ አረም፣ የአፈር መሸርሸርና ደለል ስጋቶች በተደጋጋሚ ይከሰታሉ። በአጠቃላይ በሀገሪቱ አሁን ላይ ባሉ የውሃ ሀብቶች ላይ ያሉ ስጋቶችና መልካም እድሎችስ ምንድን ናቸው? ህዝባችን ቁጥር በጣም እየጨመረ ነው። የውሃ መገኛ ምንጮቻችን በተለያዩ ሁኔታዎች በድርቅም ሊሆን ይችላል፣ ከበረሃማነት ጋር በተገናኙ ሊሆን ይችላል፣ መጤ አረም ጋር በተገናኙ፣ ከውሃ ንጽህና ጋር በተገናኙ፣ በሌሎችም ጉዳዮች ከአፈር መሸርሸርን ጨምሮ በተለያዩ ጉዳዮች የውሃ መገኛ ምንጮቻችን ከጊዜ ወደ ጊዜ እያነሱ የሚሄዱ ከአየር ንብረት ለውጥ መዛባትም ጋር በተገናኘ እየተለወጡ የሚሄዱ እንደመሆናቸው መጠን በአብዛኛው እንግዲህ ውሃ አጠር የሚባሉ አገሮች ተርታ ሊያሰልፈን በጣም የተጠጋበት ሁኔታ ስለሆነ ያለው በጣም ጥንቃቄ ያስፈልገዋል። ከዛ ባለፈ ጥሩ የሚባል በመስኖ ሊለማ የሚችል የመሬት መጠን አለን። ጥሩ የሚባል በርካታ የሰው ሀብት ጉልበት፣ የወጣቶች ጉልበት ያለን ሀገሮች ነንና እነዚህን በአጭር ጊዜ ውስጥ ማስተሳሰር የምንችል ከሆነ እንደ ሀገር በምግብ ራስን የመቻል ብቻም ሳይሆን ለምንከፍታቸው ዴቨሎፕ ለምናደርጋቸው ኢንዱስትሪዎች በአግባቡ የሰፕላይ ቼኑን የምናሻሽልበት ለጎረቤት ሀገራትም የምንተርፍበት ጊዜ ሩቅ ነው የሚል ግምት የለኝም። ዶክተር ሚካኤል በጣም ጥንቃቄ የሚፈልጉ አደጋ የተጋረጠባቸው ተፋሰሶች የትኞቹ ናቸው? እንደው አደጋውስ እስከምን ድረስ ነው? አብዛኞቹ ተፋሰሶች ችግር ያለባቸው ተፋሰሶች ናቸው። በየትኛውም የአባይ ተፋሰስ አቅጣጫ ብንሄድ ሲሪየስ የሚባሉ ከአፈር መሸርሸር ጋር የተገናኙ ችግሮች አሉ። ከመጤ አረም ጋር የተገናኙ ችግሮች ለመጀመሪያም የተከሰቱት ባልሳሳት ወደዛው አካባቢ ነው። ሌሎችም ወደ አዋሽንም ብንወስድ እንደዚሁ ከጎርፍም ጋር ያው ችግር የምንለው የግዴታ ከመጤ አረም ጋር ከአፈር መሸርሸር ጋር ብቻም ሳይሆን ከውሃ ሀብት አጠቃቀም ጋር ያሉ ችግሮችንም እንደ ሲሪየስ ችግር ነው የምናያቸው። በሌሎችም ተፋሰሶች ላይ ገናሌ ዳዋ ብንሄድ፣ ዋቢ ሸበሌ ብንሄድ፣ ኦሞ ጊቤ ብንሄድ በተደጋጋሚ በተለይ ከጎርፍ ጋር የተገናኘ ችግሮች ያሉባቸው አካባቢዎች ናቸው። አንዳንድ ወንዞቻችንን በተደጋጋሚ ለማየትም እንደሞከር ነው ምናልባት ክረምት ላይ ሞልተው ማህበረሰቡን በጣም የሚያስቸግሩ ወደ የካቲትና መጋቢት አካባቢ በምንሄድበት ጊዜ ሙሉ ለሙሉ ደርቀው ህፃናት በስሩ ላይ ምናልባት እየተጫወቱበት የምናገኛቸው ወንዞች ቀላል አይደሉም። ይሄ የሚከሰተው ዋናው ነገር ምንድነው? በትክክል ወተር ማኔጅመንት የሚባለውን የውሃ ሀብት አስተዳደር የሚባለውን ነገር በትክክል መተግበር ባለመቻላችን ነው። እንደሚታወቀው ኢትዮጵያ ተፈጥሮን በሰጠቻት ጸጋ የምትሰጠው እንጂ የምትቀበለው ውሃ የላትም። አሁን ላይ ደግሞ ውሃ በዓለም ላይ ውድ ሀብት ሆኗል እንደ ነዳጅና በዚህ መጠን ውድ የሆነውን ሀብት ግን አሟጠን እየተጠቀምንበት አይደለም። ምንድናቸው ምክንያቶቹ? አብዛኛውን የውሃ ሀብት ምናልባት ከ90% በላይ የሚሆነው የውሃ ሀብት ወደ ጎረቤት ሀገር የሚሄድ ነውና እንደዚህ ትራንስባውንደሪ የሚባሉ ወይም ወደ ጎረቤት ሀገር የሚሄዱ ውሃዎች ስል የገጸ ምድርንም የከርሰ ምድርንም ያጠቃልላል። ከጎረቤት ሀገራት ጋር ሼር የምናደርጋት ሀብቶች ስለሆኑ ዝም ብለን ማልማት የምንችላቸው ሀብቶች አይደለም። የግዴታ ከጎረቤት ሀገሮች ጋር በንግግር በድርድር ቁጭ ብሎ በጠረጴዛ ዙሪያ የሚፈቱ በርካታ ችግሮች ስላሉ የመጀመሪያው ነገር እሱ ነው። ዞሮ ዞሮ ነገ ከነገ ወዲያ ሌሎች ተፋሰሶችም ላይ ምናልባት እንደዚህ አይነት ጥያቄዎች መነሳታቸውም ስለማይቀር እነሳሉም ተብሎ ስለሚጠበቅ አባይ ላይ ያገኘነውን ልምድ ሪሶርስ ሁሉንም ነገር በአንድ ላይ ቀምረን ወደ ሌሎች ተፋሰሶቻችን ላይ በደንብ አድርገን አፕላይ ማድረግ ይጠበቅብናል። ዶክተር ሚካኤል ማሪ በዋና ኢነርጂ ሚኒስቴር ከፍተኛ አማካሪ ስለነበረን ቆይታ እንዲሁም ስለ ጊዜው በድጋሚ አመሰግናለሁ። አመሰግናለሁ። የጣና ሐይቅን የደህንነት ችግሮች ለመፍታት የተቋማት ውጤታማና ቅንጅታዊ አሰራር እንደሚያስፈልግ ተገለጸ። የሐይቁን ደህንነት ለማስጠበቅ የወጡ የህግ ማዕቀፎችን ማጠናከርን ጨምሮ የማስፈጸም ክፍተትን ለመሙላት እየሰራ ስለመሆኑም የጣናና ሌሎች ውሃማ አካላት ጥበቃና ልማት ኤጀንሲ አስታውቋል። ራሄል ፍሬው በተፈጥሯዊ አቀማመጡ በውስጡ በያዛቸው መንፈሳዊ የቱሪዝም ሀብቶችና በብዝሃ ህይወት አቅሙ
ጣና ተጠቃሽ ሀገራችን ሀብት ነው። ሆኖም ሐይቁ የእምቦጭ አረምን ጨምሮ ደህንነቱን በሚገዳደሩ ችግሮች ተከቧል። በባህር ዳር ዩኒቨርሲቲ የአሳና የውሃ ሳይንስ ትምህርት ክፍል መምህርና ተመራማሪው ዶክተር ፋሲል ታደሰ የጣናን የደህንነት ችግሮች ይጠቅሳሉ። አንዱና ዋነኛው ከፍተኛ የሆነ ብዝበዛ ነው ወይም በእንግሊዘኛው ኦቨር ኤክስፕሎይቴሽን የሚባለው ነው። እሱ ምንድነው እንግዲህ ሐይቁ ያለው የብዝሃ ህይወት በከፍተኛ ሁኔታ ጥቅም ላይ እየዋለ ነው። ሁለተኛው የምናነሳው ብክለት ጸረ ተባይና ጸረ አረም ኬሚካሎች መሰረት ያደረገ መነሻ ያደረገ ኬሚካላዊ ብክለት ያጋጥመዋል። ሌላው የብክለት ጉዳይ ሁለተኛው ሴዲሜንቴሽን ነው ወይም ደግሞ የደለል መግባት ነው። ደለል በየጊዜው የሞላ እየገባ የሞላው ነው። ስለዚህ መሰል ችግሮች በከፍተኛ ሁኔታ አሉበት። ሀገራችን አልፎ የዓለም ሀብት ሆኖ የተመዘገበው ጣና ሐይቅ በውስጡ ከ30 የሚልቁ የአሳ ዝርያዎች ይገኛሉ። ከነዚህ ውስጥ በዓለም ሀብትነት እንዲመዘገብ ያደረጉት 18 በላይ ዝርያዎች በአንድ ስፍራ የሚገኙ በመሆናቸው ነው። ከ5000 በላይ አስጋሪዎች ያለ ገደብ የሚናኙበት የጣና ሐይቅ በዓለም የተመዘገቡ ብርቅዬ ዝርያዎችን ጨምሮ የሐይቁን ብዝሃ ህይወት እያመናመነ የሚገኘው ህገወጥ የማስገሪያ መረብ ደግሞ አፋጣኝ መፍትሄ የሚፈልግ ችግር ስለመሆኑ ይጠቅሳሉ። ማንም ሀገር የማይጠቀመው ተጎታች መረብ ለምርምር ብቻ የምንጠቀምበት ተጎታች መረብ አሁን እየተጠቀሙ ነው ያሉት። እሱ እንዳልኩሽ አሳውን ስለሚጎዳ አሳው ደግሞ ባለመኖሩ የሐይቁ ጤንነት ስለሚጓደል እሱም በጣም ትልቅ ችግር ነው። አሳ በማስገርና በቱሪዝም መስክ የተሰማሩ የአካባቢው ወጣቶች የምሁራኑን ሀሳብ ይጋራሉ። ማጋፈፊያው ይጣላል። አዛ በሞተር ነው እየሳቡን የሚሉ ያጋፍፉት ይሳባን በእጅ የደቃቃ ሳንት የሚወጣበት ደመራው ሁኔታ ነው። ጥልቀቱም ከጊዜ ወደ ጊዜ በጣም እየቀነሰ ነው። ገዳሞቹ ላይ ራሱ ጀልባ መጠጋት አይችልም። የአማራ ክልል የአሳ ሀብት አጠቃቀምን ጨምሮ በአካባቢ ጥበቃና ልማት ላይ ያተኮሩ የህግ ማዕቀፎች ባለቤት ነው። ሆኖም ሲተገበሩ አይታይም። ህጎቹን መሬት ለማውረድ ለምን አልተቻለም ስንል የጣናና ሌሎች ውሃማ አካላት ጥበቃና ልማት ኤጀንሲ ዋና ዳይሬክተር ዶክተር አያሌው ወንዴን ጠይቀናል። ምንችለውን ሁሉ የሞከርን ነው። እንዳልሽው ግን ይሄ ክፍተት አለ። ኢቭን የመተባበር ክፍተት አለ። ተቋማት ራሳቸው የግለሰቦች አይደሉም። የመንግስት ተቋማት ራሳቸው የመተባበር ችግር አለ። ስለዚህ ይሄንን የመተባበር ችግር ሰብረን ለመሄድ የቻልነውን ሁሉ እየሞከርን ያለንበት ሁኔታ አለ። በዚህም የተወሰነ ውጤት ያመጣንበት ሁኔታ አለ። ግን ስቲል ለውጥ የማምጣቱ ደረጃ ላይ ግን አልደረስንም ይቀራል ማለት ነው። የእምቦጭ አረምን ጨምሮ ሐይቁ ከተጋረጠበት ችግሮች እንዲጠበቅ ህገወጥ ተግባራትን ማስቆም ተቋማት የሚያከናውኗቸውን ተናጠላዊ ግዴታዎች በቅንጅት መፈጸም እንደሚገባ ምሁራኑ በመፍትሄነት ያመላክታሉ። እያንዳንዱ ሐይቁ ላይ ያሉ ችግሮች እርስ በርስ የተገናኙ ስለሆኑ አንዱ ችግር ትንሽ ነው አንዱ ችግር ትልቅ ነው ልንለው ምንችለው አይደለም። እምቦጭ በጣም ትልቅ ችግር ነው፣ ግን ሌሎቹም የእምቦጭን ያክል የሚጎዱ ናቸው። ይሄ ሐይቅ ከሌለ ኢትዮጵያ እኮ ህዳሴው ግድብ የላትም። ውሃ የለንም እኮ አይደል? የአባይ ምንጭ ነው ተብሏል። አንችልም። ስለዚህ ማቆየት አለብን። ይሄን ለማቆየት ደግሞ ሁላችን መስማማት መተባበር አለብን። መገፋፋት የለብን። በጣና ሐይቅ ዙሪያ በ10 ቀበሌዎች ከ64000 የማያንሱ የህብረተሰብ ክፍሎች ይገኛሉ። በእነዚህ ቀበሌዎች ኑሯቸውን በሐይቁ ላይ መሰረት ያደረጉ የህብረተሰብ ክፍሎችን የኑሮ አማራጭ ማስፋትን ጨምሮ የህግ ማዕቀፎችን ማጎልበትና ማስተግበር ሐይቁን ከመሙ አልፎ ዘላቂነቱን ማረጋገጥ መሆኑን ሙያተኞች ይገልጻሉ። ለኢቲቪ ራሄል ፍሬው ባህር ዳር። ኢቲቪ 4 ማዕዘን ቀጥሏል። ተመልካቾቻችን ወደ ተከታዩ ዜና ደግሞ እንለፍ። እስራኤል ከኢትዮጵያ ጋር በቴክኖሎጂ ግብርናና በጤና ዘርፎች በጋራ መስራቷን አጠናክራ እንደምትቀጥል በኢትዮጵያ የእስራኤል ኤምባሲ አስታወቀ። በኢትዮጵያ የእስራኤል አምባሳደር አለልኝ አድማሱ ከጤና ይስጥልኝ ኢትዮጵያ ዝግጅታችን ጋር ቆይታ አድርገዋል። ብርሃን ያየው ተከታትሎታል። የእስራኤልና የኢትዮጵያ ሁለንተናዊ ግንኙነት ከሺህ ዓመት በላይን ያስቆጠረ እንደሆነ መዛግብት ያመለክታሉ። አሁንም በርካታ አማንያን ከኢትዮጵያ ወደ እስራኤል ሃይማኖታዊ ጉዞም ያደርጋሉ። ለፌስቲቫልም በሺዎች የሚቆጠሩ እስራኤላውያን ወደ ኢትዮጵያ ይመጣሉ። ይህ ማህበራዊ ግንኙነት በግብርናው ዘርፍ ጭምር ተጠናክሮ መቀጠሉን ነው በኢትዮጵያ የእስራኤል አምባሳደር አለልኝ አድማሱ የገለጹት። በደብረ ዘይት አካባቢ ያለ እንዲያውም በመሬት ሳይሆን በአየር ላይ በውሃ የሚበቅል በጣም ግሩም የሆነ ሃይቴክ የሆነ የአትክልቶች እንትን አለ ፋርመር አለ እና ይሄ በከፍተኛ ከሌላም ቦታም የሌለ በጣም ሃይቴክ የሆነ
እየተሰራ ወደ ውጭ ይላቃል። ከኢትዮጵያውያን ተቋማት ጋር በቴክኖሎጂ ዘርፍ እየተሰራም ነው ብለዋል። የጉዘት የመጓዣን አውሮፕላን ወደ ካርጎ በመለወጥ በዛ በጋራ ቴክኖሎጂውን በተመለከተ እየተሰራ ነው። አንዱ ትልቁ ከአፍሪካ አንደኛው የኢትዮጵያ አየር መንገድ ካርጎ አልቆ ተጨርሶ ስራውን ጀምሯል። ሁለተኛው አሁን ወደ ማለቂያው ደርሷል። ከዛ በመቀጠል ደግሞ ሶስተኛውን ይሆናል። ከዚሁ ከአዲስ አበባ ሴንትራል ሆኖ የአፍሪካን አየሮች በዚሁ መልክ ለመስራት እንዲያውም 3 የአሜሪካ አውሮፕላኖች ስምምነት ተደርጎ ተፈርሞ እዚህ ለመስራት እቅዳለ አሁን በቅርብ ጊዜ ይጀመራል። በጤናው ዘርፍ ከኢትዮጵያ ባለፈ ለአፍሪካ አህጉርም ይሰራል ነው ያሉት። እስራኤል በምትችለው በአቅሟ ትረዳለች። ብዙ መቶዎች ወደ እስራኤል በመሄድ ሕክምና እያገኙ እየተመለሱ ነው። ህፃናት ግን በጣም ውድ ነው። ነገር ግን እስራኤል 2 ዶክተሮችን በዚህ ኤክስፐርት ናሰልጥና 4 ነርሶችንም እንደዚሁ ሰልጥነው ከዚህ ኢንስቲትዩት ተቋቁሞ እንደውም ለኢትዮጵያ ህዝብ ብቻ ሳይሆን ለአፍሪካም ይሄም ሴንትራል እንዲሆን ልክ እንደ ኤዩ እንዳለው የአፍሪካ አንድነት ማህበር እዚህ እንዳለው ሌላዎችንም በቴክኖሎጂ የታገዙ ስራዎች ከዚህ ሴንትራል እንዲሆንና ለአፍሪካም እንደገናም ለሌላም ሀገራት ለአረብ ሀገራት ከዚህ አገልግሎት እንዲሰጥ እየሰራን ነው። የሁለቱን ሀገራት የህዝብ ለህዝብ ግንኙነት የበለጠ የሚያጠናክሩ ስራዎች ይሰራሉም ብለዋል። ቀላል ውሎን ለማሳለፍ እንዲሁም የተቀላጠፈ ኑሮን ለመምራት የኢትዮጵያ ንግድ ባንክ የሞባይል መተግበሪያን አሁኑኑ ይጫኑ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ያልተበረዘ ባህላዊ እሴት ለዘላቂ ሰላምና ልማት በሚል መሪ ሐሳብ የጌዲኦ ብሔር የዘመን መለወጫ በዓል የሆነውን ደራሮን ምክንያት በማድረግ በዲላ ሲምፖዚየም እየተካሄደ ነው። በሲምፖዚየሙ ላይ በዲላ ዩኒቨርሲቲ ምሁራን በጌዲኦ ብሔር የተለያዩ እሴቶች ዙሪያ ያጠነጠኑ ጥናታዊ ጽሑፎችም ቀርበዋል። ከፍተኛ የመንግስት የስራ ኃላፊዎችም በሲምፖዚየሙ ላይ እየተሳተፉ ነው። ብሩክ ተስፋዬ የጌዲኦ ብሔር የዘመን መለወጫ በዓል ደራሮ በተለያዩ ሁነቶች እየተከበረ ይገኛል። በዲላ ከተማ በዓሉን በማስመልከትም በጌዲኦ ብሔር ባህላዊ እሴቶች ዙሪያ ያጠነጠነ ሲምፖዚየም ተካሂዷል። በሲምፖዚየሙ ላይ የጌዲኦ ብሔር አንዱ ባህላዊ እሴት በሆነው ለስነ ምህዳር ተስማሚነት ያለውን ትኩረት የዳሰሰ ጥናታዊ ጽሑፍ በዞኑ ባህልና ቱሪዝም መምሪያ ኃላፊ ዶክተር ዮሴፍ ማሩ ቀርቧል። ዶክተር ዮሴፍ ማሩ በጌዲኦ ብሔር ስነ ምህዳርን መጠበቅ አንዱ ባህላዊ እሴት መሆኑን ይገልጻሉ። ይሄ ባህላዊ እውቀት ደግሞ በጌዲኦ ባህል ባቦ ይባላል። የባቦ ስርዓት ነው የሚባለው። ያ ማለት ጥምር እርሻ ማለት ነው። ደንንም የጠበቀ ምግብንም ከደን ያገኛል ማለት ነው። ደንን ሳይጎዳ ዶክተር ዮሴፍ ማሩ አያይዘውም የጌዲኦ የዘመን መለወጫ በዓል ደራሮ የአባገዳው ቁልፍ አጀንዳ እንደሆነም አብራርተዋል። ትራዲሽናሊ ፕሮቴክትድ ኤሪያ ያ ማለት በባህላዊ የሚጠበቁ ቦታዎች አሉ። ጭራሽ ሆኖ ደግሞ አይነኬ ቦታዎች አሉ። ሳክርድ ፎረስት ነው የሚባለው። በጌዲኦ ደግሞ ወዮ ይባላል። ያ ማለት ቅዱስ ስፍራ ማለት ነው። ጠፍ የተባሉ ዛፎች እዛ ነው የምታገኘው። ምክንያቱም ሰው አይገባም። ቅዱስ ስፍራ ነው። ሽማግሌዎች አንድም ሰው እንዳይገባ
በራሳቸው ስርዓት ከልክሏል። እነዚህ ቦታዎች ደግሞ በጌዲኦ ከአግሮ ፎረስተሪ ውጪ በርካታ ናቸው። ሌላኛው በሲምፖዚየሙ ላይ የጌዲኦ ብሔር ባህላዊ ስርዓት ለሰላም ያለውን ሚና የሚዳስስ ጥናታዊ ጽሑፍ ያቀረቡት በዲላ ዩኒቨርሲቲ የሀገረሰብ ጥናት ተቋም ዳይሬክተርና ተመራማሪ ተስፋጽዮን ጴጥሮስ ብሔረሰቡ ያለው ባህላዊ ግጭት አፈታት ዘዴ በአብነት የሚጠቀስ ስለመሆኑ አስረድተዋል። በዚህ በባሌ ስርዓት ወይም በአስተዳደር ስርዓት አንደኛው የእርቅና የሰላም ስርዓት ወይም ጋፌ ተብሎ በአካባቢው ማህበረሰብ የሚጠራ ስርዓት አለ። ሰላም በሚደፈርስበት ጊዜ በህብረተሰቡ መካከል እንዲሁም በግለሰቦችና በቡድኖች መካከል የተለያየ ጠብ በሚኖርበት ጊዜ ኢንስቲቱሽናላይዝድ የሆነ ተቋማዊ የሆነ ይሄንን ሰላም የማስጠበቅ ወይም ሰላምን የእርቅና የሰላምን የመመለስ ስርዓት ያለበት አለ። ከዘመናዊው ህግ የሚለየው እዚህ ጋር ነው። ቅጣት ላይ አያቆምም። ያጠፋ ይቀጣል። ቅጣቱ በመካስ ሊሆን ይችላል። ተበዳይ ፍትህ አግኝቶ ብቻ ወደ ቤቱ አይሄድም። ከፍትህ በኋላ ለሌላ ለሶሻል ቫልዩ ለማህበረሰብ ለማህበራዊ እሴት ትልቅ ዋጋ ይሰጣል። የጌዲኦ ዞን ዋና አስተዳዳሪ አብዮት ደምሴ በሲምፖዚየሙ ላይ ምሁራን የብሔረሰቡን ባህላዊ እሴቶች ይበልጥ በማጥናት እንዲሰሩ ጥሪ ያቀርበዋል። ባህላችን ውስጥ በባሌ ስርዓታችን ውስጥ ያሉ ቀጣይም ቢሆን የምሁራንን ጥናት የሚፈልጉ ለዲሞክራሲ እድገት ለሀገራችን ህዝቦች ሰላምና አንድነት እና አብሮነት እትማማችነትና ወንድማማችነት ከምንለው በላይ ከምንናገረው በላይ የኖረ ህዝብ ስለሆነ እዚህ ውስጥ ያሉ እሴቶችን ለዓለም ህዝቦች ለኢትዮጵያ ብቻ ሳይሆን ለዓለም ህዝቦች እንዲደርሱ ጥናት ምርምር ይጠይቃል። መሰል ባህላዊ እሴቶችን በማበልጸግና በትምህርት ስርዓት በማካተት እንደ ሀገር ለሚያጋጥሙ ችግሮች በመፍትሄነት መጠቀም እንደሚገባም ተገልጿል። ለኢቲቪ ዘገባ ብሩክ ተስፋዬ ነኝ ከጌዲኦ ዞን ዲላ። በኢትዮጵያ የዲጂታል ፋይናንስ አገልግሎት ቴክኖሎጂ ከጊዜ ወደ ጊዜ እያደገ ቢሆንም ተደራሽነቱ ላይ ሊሰራ እንደሚገባ ተጠቆመ። አገልግሎቱን ይበልጥ ተደራሽ ለማድረግ ተጠቃሚው የሚፈልገው አገልግሎት ላይ ትኩረት ማድረግ እንደሚገባም የዘርፉ ባለሙያዎች ገልጸዋል። ሰናይት ንጉሴ ኤልሻዳይ ታምሬ በኮምፒውተር ሳይንስ የመጀመሪያ ዲግሪውን ተመርቆ በተቀጠረበት ባንክ ውስጥ 4 መተግበሪያዎችን ከጓደኞቹ ጋር በመሆን አበልጽገዋል። ይህም በኢትዮጵያ ከጊዜ ወደ ጊዜ የዲጂታል ፋይናንስ እያደገ መምጣቱን የሚያሳይ መሆኑን ይገልጻል። እኔ ኮምፒውተር ሳይንስ በመማርበት ጊዜ ብዬ ማስበው ሶፍትዌር ካምፓኒዎች ስታርታፖች ላይ ጆይን አድርጌ ዴቨሎፕመንት ሰራለሁ ብዬ ነበር ማስበው። ግን ወደ ባንክ ኢንዱስትሪ ከገባው በኋላ እንደውም የቴክኖሎጂን ሪል ሴናሪዮ መረዳት የምችልበትና በደንብ ሮል መጫወት የምችልበት ቦታ ሆኖ አግኝቼዋለሁ። ሶፍትዌርን በማበልጸግ ወደ ፕሮዳክሽን በማውጣት ህብረተሰቡ ጋር በቀላሉ እንዲደርስ የባንኩ አገልግሎቶች ህብረተሰቡ ጋር በቀላሉ እንዲደርስ በማድረጌ በጣም ደስተኛ ነኝ። ሰዎች ወደ ባንክ ሳይሄዱ በቀላሉ እጃቸው ላይ ባሉ የቴክኖሎጂ ውጤቶች ተጠቅመው የባንክ አገልግሎትን ማግኘት የሚያስችለው የዲጂታል ፋይናንስ አገልግሎት በኢትዮጵያ ቴክኖሎጂው ከጊዜ ወደ ጊዜ እያደገ መምጣቱ ይገለጻል። ቴክኖሎጂዎቹን በማልማትና በመዘርጋት ደረጃ ከብዙ ባንኮች ሌላም ሀገር ካሉት ከብዙ ባንኮች ብዙ ርቀናል ብዬ አላስብም። ሞባይል ባንኪንግ፣ ኢንተርኔት ባንኪንግ፣ ኤጀንሲ ባንኪንግ፣ የካርድ ፔመንት እነዚህ የምንላቸውን በሙሉ በአንድ ወገን የሚሆን በሌላ አብዛኛው ባንክ ዘርግቷቸዋል ወይም ኢምፕሊመንት አድርጓቸዋል። በሱ ወደ ኋላ ቀርተናል ብዬ አላስብም። አሁን ያለበት ሁኔታ ከስተመሮች ብራንች ላይ መተው ከመገልገል ይልቅ ያላቸውን የባንክ ኒድ ካሽለስ በሆነ መንገድ ፈንድ ትራንስፈር በማድረግ ከአካውንቱ አካውንት በማስተላለፍ የመሳሰሉትን ነገሮች እያተደረገ ቤዚክሊ ከባንክ ማውጣት እየተቻለ ነው ማለት ነው ሰርቪሶቹን። ኢትዮጵያ ካላት ህዝብ ቁጥር 70% ወጣቶች መሆናቸው በቴክኖሎጂው ዘርፍ የሚመጡ አዳዲስ ነገሮችን ለመቀበል መልካም አጋጣሚ መሆኑ ይነገራል። ይሁን እንጂ ከዚህ አንፃር የዲጂታል ፋይናንስ ተደራሽነቱ በሚፈለገው ልክ ብዙ ርቀት እንዳልሄደ ተገልጿል። ያንን ቴክኖሎጂ ግን ለከስተመሮቻችን የኛ ደንበኞች በሚፈልጉት አይነት ሁኔታ አዘጋጅቶ ፕሮዳክቶች አዘጋጅቶ ለህብረተሰቡ ማድረስ ላይ ነው ትንሽ ወደ ኋላ የቀረ ነው። ምን ያህሉን ሰው ነው ብራንች ላይ ከሚያገኘው ሰርቪስ አውጥተን
በዲጂታል ባንኪንግ እየሰጠን ያለ ነው ስንል ቁጥሩ አነስተኛ ነው። የትምህርት ቤት ክፍያ ሊሆን ይችላል፣ የባስ ቲኬት ክፍያ ሊሆን ይችላል፣ አንዳንድ ቻናሎች መክፈያ ሊሆን ይችላል። ሁሉንም ክፍያዎች ማካሄድ ስንችል ያኔ ነው ተደራሽነቱን ማስፋት የሚቻለው። ለፋይናንስ ዘርፉ እድገት ዘመን አመጣሽ ቴክኖሎጂዎችን መጠቀም አስፈላጊነቱ አጠያያቂ ባይሆንም የሚያስፈልጉ ጥንቃቄዎች ስለመኖራቸው ግን ባለሙያዎቹ ይጠቁማሉ። ከሴኩሪቲ አንፃር ግን እንደዚህ አይነት ፓስወርዶች ዋቴቨር ሀክ ለመደረግ ወይም ለመነጠቅ በጣም የተጋለጡ ናቸው። ስለዚህ ባላንስ መደረግ አለበት። ሰርቪሱን በጣም እንደ ፓስወርዱን ዋቴቨር አጠናክረን በጣም ሰርቪሱም እንዳይጎዳ፣ በሌላም በኩል ደግሞ ሴኩሪቲው ክፍት እንዳይሆን ምክንያቱም በተለያየ አቅጣጫ ስለምንሰማ ነው ፍራውድ እንዳይፈጸም ክፍት እንዳይሆን ባላንስ መደረግ አለበት። በኢትዮጵያ አሁን ላይ ያለው የዲጂታል ፋይናንስ አገልግሎት ከጊዜ ወደ ጊዜ ለውጥ ቢኖረውም ካለው የህዝብ ቁጥር አንጻር ተደራሽነቱን ለማስፋት የበለጠ ስራ እንደሚያስፈልግ ተጠቁሟል። ኢቲቪ 4 ማዕዘን ላይ ናችሁ ተመልካቾቻችን። አበይት ጉዳዮቻችንን እናስታውሳችሁ። የኢትዮጵያ የውሃ ሀብት በሰው ሰራሽና ተፈጥሯዊ ተጽዕኖዎች የመቀነስ ስጋት እንደተደቀነበት የውሃና ኢነርጂ ሚኒስቴር አስታወቀ። እስራኤል ከኢትዮጵያ ጋር በቴክኖሎጂ ግብርናና በጤና ዘርፎች በጋራ መስራቷን አጠናክራ እንደምትቀጥል በኢትዮጵያ የእስራኤል ኤምባሲ አስታወቀ። እንዲሁም ከውጭ ህንድ ከብሪታንያ ቅኝ ግዛት ነፃ ከወጣች በኋላ ህገ መንግስታዊ ስርዓት የተገበረችበትን 74ኛ ዓመት አከበረች። ከ2500 በላይ ለሆኑ ዜጎች የስራ ዕድል የመፍጠር አቅም ያላቸው አምራችና የፋይናንስ ተቋማት በድሬዳዋ ነፃ የንግድ ቀጠና ውስጥ ገብተው ስራ ለመጀመር ተፈራረሙ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አክሊሉ ታደሰ ስምምነቱ የተለያዩ የኢንዱስትሪ ፓርኮች ልማት ኮርፖሬሽን የድሬዳዋ ንግድ ቀጠና ውስጥ ገብተው ለመስራት የሚያስችል ስምምነት መሆኑን እንዲሁም ከ8 አምራች ኩባንያዎችና ከ4 የፋይናንስ ተቋማት ጋር መፈራረሙን ተናግረዋል። የመግባቢያ ሰነድ የተፈራረምንበት ሁኔታ ነው ያለው። በዛሬው ብቻ ከ110 ሚሊዮን የአሜሪካ ዶላር በላይ የሆነ ሀብት ነው የሚያፈሱት እነኚህ ካምፓኒዎች። ይሄ ከ6 ቢሊዮን ብር በላይ የሆነ ማለት ነው። በዛሬው የመግባቢያ ሰነድ ብቻ ወደ ስራ በሚገባበት ወቅት በመጀመሪያው ፌዝ በጅምሩ ብቻ ከ2500 በላይ አዳዲስ ሰራተኞች የስራ ዕድል እንዲፈጠርላቸው የሚያደርግ የመግባቢያ ሰነድ ነው የተፈራረም ነው። የመጀመሪያ በሆነው ነፃ የንግድ ቀጠና ውስጥ ለመሳተፍ የተለያዩ ኩባንያዎች ቁጥር እየጨመረ መምጣቱ ለዜጎች የስራ ዕድል በመፍጠር ጉልህ ሚና ይጫወታል ያሉት ደግሞ የድሬዳዋ ከተማ አስተዳደር ከንቲባ ከድር ጀዋር ናቸው። በተለይ ትላልቅ ባለሀብቶች ስመጥር ያላቸውና እንዲሁም ከውጪ ካምፓኒዎች መጥቶ እዚህ ለመግባታቸውና ለመስራታቸው ነው የፈረሙት። ስራውን ደግሞ በቅርብ በአንድ ሳምንት ውስጥ ጀምሮ ወደ አገልግሎት የሚሰጡ ነው የሚሆነው። ይሄ ደግሞ ለድሬዳዋ የሚያስገኘው ትልቁ ጥቅም አንደኛ የስራ ዕድልን ይፈጥራል፣ ሁለተኛ ደግሞ አጠቃላይ ከተማውን የማነቃቃት ኢንቨስተሮች ሲመጡ ደግሞ ከቱሪዝም አንጻርም ሆቴሎችና የተለያዩ ሀብታቸውን የሚያፈሱበት እንደመሆኑ መጠን ለኛ ትልቅ አቺቭመንት ነው።
እንደ ሪፖርተራችን ዳንኤል አማረ ዘገባ የናይልኮ ኤሌክትሪክ እቃዎች ማምረቻ ኩባንያ ስራ አስኪያጅ ሙስጠፋ አልከቲብ የኤሌክትሪክ ኃይል ተደራሽ ባልሆነባቸው አካባቢዎች ተጠቃሚ ለማድረግ ጉልህ አስተዋጽኦ እንደሚኖረው ተናግረዋል። Our generators we start from the Middle East. Now we're in Africa, the first in Ethiopia. ከጄኔሬተር በተጨማሪ ሌሎች የኤሌክትሪክ እቃዎችን እናመርታለን። ለውጭ ገበያ ምርታችንን ከማቅረባችንም በላይ ለበርካታ ዜጎች የሥራ ዕድልም እንፈጥራለን። ስራ የጀመርነው በመካከለኛው ምስራቅ ቢሆንም ይህ የኢትዮጵያው ግን በአፍሪካ የመጀመሪያችን ነው። ጉዟችንም የተሳካ ይሆናል ብለን ተስፋ እናደርጋለን። በኦሮሚያ ክልል ሰሜን ሸዋ ዞን ባሉ 16 ወረዳዎች እስከ 50 ሺህ ሄክታር መሬት በላይ በመስኖ ስንዴን ለማልማት እየተሰራ መሆኑን የዞኑ ግብርና ጽሕፈት ቤት ገለጸ። ለዚህም አስፈላጊው የዘርና ሌሎች ግብዓቶች አቅርቦት በወቅቱ መከናወኑ ተገልጿል። አስማራ ብርሃኑ በኦሮሚያ ክልል ሰሜን ሸዋ ዞን ባሉ 16 ወረዳዎች ሁሉ የበጋ መስኖ ስንዴ ልማት ትኩረት ተደርጎበት እየለማ ይገኛል። በዞኑ ደብረ ሊባኖስ ወረዳ የበጋ መስኖ ስንዴን እያለማ የሚገኘው አቡ ቶልቻ ከዘራው ስንዴ በሄክታር ከ40 እስከ 50 ኩንታል ምርት እንደሚጠብቅ ገልጿል። ይሄ አጠቃላይ ይሄ መሬት 2.7 ሄክታር ነው የሚሆነው። ይሄ ስንዴ በጥሩ ሁኔታ ላይ ነው አሁን ያለው። በአንድ ሄክታር ወደ 40 እስከ 50 ኩንታል እናገኛለን ብለን ነው እኛ የገመትን። ፀሐይ በጥሩ ሁኔታ ስለሚያገኝ ይሄ ስንዴ ጥሩ ይሆናል ብዬ ነው የገመትኩት። በሰሜን ሸዋ ዞን የበጋ መስኖ ስንዴ በስፋት ከሚለማባቸው ወረዳዎች የደብረ ሊባኖስ ወረዳ አንዱ ነው። በወረዳው ከ2000 ሄክታር በላይ መሬት በበጋ መስኖ ስንዴ የተሸፈነ ሲሆን ከዚህም ከ70 እስከ 80 ሺህ ኩንታል ምርት እንደሚጠበቅ የወረዳው ግብርና ጽሕፈት ቤት ምክትል ኃላፊ ዘውዴ ቶልቻ ተናግረዋል። እቅዳችን 2226 ሄክታር ነበረ። እስካሁን ድረስ 2209 ሄክታር አራውንድ 99% እየለማ ነው ተዘርቷል። ከዚህ ከ2226 ሄክታሩ ምርት ከ70 እስከ 80 ሺህ ኩንታል እናገኛለን ብለን አቅደናል። በሰሜን ሸዋ ዞን እስካሁን በበጋ መስኖ ስንዴ ከ46 ሺህ ሄክታር በላይ መሬት መልማቱን የገለጹት የዞኑ ግብርና ጽሕፈት ቤት ኃላፊ መሳይ ወርቁ ለአርሶ አደሩም የዘር የግብዓቶችና የትራክተር አቅርቦት በትኩረት ተሰርቶበታል ብለዋል። በበጋ መስኖ ስንዴ ስራ ዘንድሮ ዓመት ከ50 ሺህ ሄክታር በላይ እንደ ሰሜን ሸዋ ዞን እናርሳለን እናመርታለን ብለን ነው ይዘን እየተንቀሳቀስን ያለነው። በአሁኑ ሰዓት ከ46 ሺህ ሄክታር በላይ በዘር ተሸፍኗል። እንደሚታወቀው ሰሜን ሸዋ ዞን ባሉን 16 የገጠር ወረዳዎች በሙሉ በዚህ ስንዴ ምርት ላይ ትኩረት አድርገው እንዲሰሩ ነው እየተደረገ ያለው። እንደሚታወቀው እንግዲህ ባለፈው ዓመት ያለን ተመክሮ ምንድናቸው? በዘንድሮ ዓመት ደግሞ ያንን ተመክሮ ተጠቅመን ያሉን ደካማ ጎኖቻችንን ፈተን አርሶ አደሩ በተቀናጀና በተደራጀ ሁኔታ ይሄን መስኖ ስንዴ ስራ በሰፊው እንዲሰራ ተደርጓል ማለት ነው። በኦሮሚያ ክልል ሰሜን ሸዋ ዞን ለበጋ መስኖ ስንዴ ልማት በክረምት ለዚህ ዓላማ የተጠራቀሙ ውሃዎችንና ሁሉንም የውሃ አማራጮች በመጠቀም ትኩረት ተሰጥቶበት እየተሰራ መሆኑም ተገልጿል። የአፋር ክልል የአርብቶ አደርና ከፊል አርብቶ አደር ምርምር ኢንስቲትዩት በክልሉ የእንስሳት መኖና የፍራፍሬ ምርቶችን በማሳደግ ክልላዊ የሌማት ትሩፋት እቅድን ለማሳካት በትኩረት እየሰራ መሆኑን ገለጸ። የመኖ ልማት ስትራቴጂ ውጤት ዘላቂ ሆኖ እንዲቀጥል በማድረግ ለሀገራዊ የሌማት ትሩፋት ፕሮግራም ቁልፍ ሚናውን እንደሚጫወት ይታወቃል። ከአካባቢው የአየር ሁኔታ ጋር ተስማሚ የሚሆኑ መኖዎችን በማምጣት አስፈላጊው ጥናት ተደርጎባቸው ክልላዊ የሌማት ትሩፋት እቅድን ለማሳካት ብሎም ለአካባቢው የማህበረሰብ ክፍል ተደራሽ ለማድረግ በትኩረት እየተሰራ እንደሚገኝ የክልሉ አርብቶ አደርና ከፊል አርብቶ አደር ምርምር ኢንስቲትዩት የተሻሻሉ መኖዎች ተመራማሪ የሆኑት አቶ ሲራክ አለማየሁ ተናግረዋል። ለቆላማ አካባቢ ተስማማሉ የሚባሉትን የመኖ አይነቶች እናመጣለን። አዳፕታቢሊቲያቸውን ቴስት እናደርጋለን። አዳፕታቢሊቲ ቴስት ካደረግን በኋላ ባዮማሳቸውን ሲዲልዳቸውን እሱን እናጠናለን እና ምናወዳድረው አንድ ቫሪቲ ለምሳሌ እዚህ ጋር የምታየው እንግዲህ ኤሌፋንት ግራስ አለ፣ ፓኒከም ሳር አለ እና ለምሳሌ ኤሌፋንት ግራስ የምትወስደው 3 ቫሪቲዎች አሉ።
ከሆለታ ምርምር ነው ያመጣናቸው እና እነኚህ ለቆላማ አካባቢው ላይ ጥሩ ናቸው ወይም ተስፋ ሰጪዎች ናቸው ተብሎ ከተመረጡት ውስጥ የተሻሻሉትን ነው እና እኛ በአካባቢያችን ምንድነው በዚህ በምርምር ሳይታችን ላይ እንሞክራለን፣ እንዘራለን፣ እንተክላለን። የምርምር ኢንስቲትዩቱ የሰብል ተመራማሪ የሆኑት አቶ መሐመድ አህመድ በበኩላቸው የተለያዩ የፍራፍሬ ቋሚ ተክሎችን በዘመናዊ መንገድ በማምረት የክልሉ መንግስት የሌማት ትሩፋት እቅድን ለማሳካት በሰጠው አቅጣጫ መሰረት ምርትና ምርታማነትን በእጥፍ ለማሳደግ ተቋሙ ትኩረት ሰጥቶ እየሰራ ይገኛል ብለዋል። ከዘር ተንስተን ይሄን የሰራ ነው ሀሪሳ የሚባለው ዝርያ የተመረጠው ዝርያ አምጥተን ከዘር ጀምረን በዘመናዊ አሰራር ውጤቱን ለማየት ነው ምንድነው ምርትን ቢያንስ በሁለት እጥፍ ማሳደግ ይችላል። ድሮ የነበረ ከ20 እስከ 25 የነበረውን ከ50 እስከ 60 ማሳደግ ተችሏል ማለት ነው። ሁለተኛ የማንጎ 3 ዝርያዎች ናቸው የተዳቀሉ ናቸው። ግራፍተር የሆኑ ማንጎ ናቸው። አፕል ማንጎ፣ ኬንትና ኬት የሚባሉ 3 ዝርያዎችን እነሱ ወደ 4000 የሚሆኑ የፓፓያን ጨምሮ የሙዝ፣ የብርቱካን፣ የሎሚ እና እንዲሁም የአቮካዶ ወደ 4000 ዝርያዎች ተዘጋጅተዋል። እነሱን ወደ 200 ለሚሆኑ ከፊል አርብቶ ተጠቃሚ ለማድረግ አሁን ዝግጅት አጠናቀናል። እንደ ሪፖርተራችን አሊሚራ ሙሳ ዘገባ የክልሉ የአርብቶ አደርና ከፊል አርብቶ አደር ምርምር ኢንስቲትዩት ዋና ዳይሬክተር ወይዘሮ ነኢማ መሐመድ እንደገለጹት እንደ ተቋም የአርብቶ አደሩን የእንስሳትና ግብርና ስራዎችንና የሌማት ትሩፋትን እቅዳችንን ውጤታማ ለማድረግ እየሰራን ነው ብለዋል። የምርምሩ ተቋሙ ብዙ ስራዎች በዚህ ሰዓት እያከናወነ ይገኛል። አብዛኛው በተለይ ከማህበረሰቡ ጋር የሚሰሩ ስራዎች አሉ። እነሱም አንደኛ እነዚህ የሳር አይነቶች አሉ። የሳር ቅንጠባ፣ የሳር ለከብቶችና አጠቃላይ ለእንስሳት የወተትና የስጋ ከፍተኛ ምርት ይሰጣሉ የሚባሉትን የሳር አይነቶችን ያባዛ ከማህበረሰቡ ጋር ወደ የዲሞንስትሬሽን ስራ እየሰራን እንገኛለን። ሁለተኛው የግጦሽ መሬት የሚባለው ይሄ ሬንጅላንድ ላይ የሚሰሩ ስራዎች አሉ። እነሱ ደግሞ አደጋ ላይ ያሉ ሳሮች እንደዚሁ ወደ ሳይታችን እያመጣን የሳር ብዜትና እንደዚሁም የፐርፎርማንሳቸውን ከፍ እያደረግን ቴክኒካል እየሰራን እያባዛን ማዕከላችን ላይ ወደ ማህበረሰቡ የመስራት ስራዎች አሉ። ተላላፊ ያልሆኑ ህመሞችን ጫና ለመቀነስ ቀድሞ የመከላከል ስራዎች ላይ ማተኮር እንደሚገባ የጤና ባለሙያዎች ይናገራሉ። ተላላፊ ያልሆኑ ህመሞች በጤና ላይ ብቻ ሳይሆን በሀገር ኢኮኖሚ ላይም ጫና እያደረሱ ስለመሆናቸው ተነግሯል። ዋለልኝ ታምር የተለያዩ ሰዎች በስኳር፣ በኩላሊት፣ በልብ፣ በደም ብዛት፣ በመተንፈሻ አካላትና በሌሎችም ተላላፊ ባልሆኑ ህመሞች ጉዳት ሲደርስባቸው ይስተዋላል። ተላላፊ ያልሆኑ ህመሞችን መከላከል ሲቻል በግንዛቤ እጥረት ዜጎች ለህመም ተጋልጠው ለከፍተኛ የሕክምና ወጪ እየተዳረጉም ይገኛል። እነዚህ ህመሞች ከጤና ባሻገር የኢኮኖሚ ቀውስ እየፈጠሩ መሆኑንም ነው ተጎጆች የሚናገሩት። ያው ኩላሊቱ በጣም ይከብዳል፣ ሕክምናውም ይከብዳል እና ሁሉ ነገር በጣም ከባድ ነው። በጣም እየተቸገርን በቃ ስቃይ ያየን ነው። እንደምታየው እንደምናወራ አይደለም፣ በጣም ከባድ ነው። ትራንስፖርቱ አለ፣ ቤት ወጪ አለ፣ መድኃኒት በጣም ውድ ነው። አንድ ፕሮቲን 400 ብር ነው የምንገዛ። አይረን አለ እና ኑሮ በጣም ከባድ ነው ለኛ ማለት ነው። አንደኛ የማህበራዊ ችግር አስከትሎብኛል፣ ኢኮኖሚካሊም በጣም ጎርቶኛል። የስነ ልቦናም ጉዳት አለው ኩላሊት በኔ ላይ ስፔሲፊካሊ ያመጣው ጉዳት ይሄ ነው። በሳምንት 3 ጊዜ የኩላሊት ህክምና ዳያሊሲስ አደርጋለሁ። 3 ጊዜ ነው ማደርገው። ከጀመረኝ 4 አመት አካባቢ ይሆናል። ተላላፊ የሆኑ ህመሞችን በቀላሉ መከላከል እየተቻለ ዜጎችን ከመቅሰፉን ባሻገር የሀገር ኢኮኖሚ ላይም ጫና እያሳደሩ ነው። አንድ ጥናት የሚያሳየው ምንድነው? ኢትዮጵያ እነዚህ ህመሞች ብቻ ሳይሆኑ የልማት ችግር ስለሆኑ በየአመቱ ኢትዮጵያ በእነዚህ ህመሞች ምክንያት ብቻ 31 ቢሊዮን ብር ወይንም 1.8% ጂዲፒዋን የሀገር ውስጥ ምርት ታጣለች። ይሄ እንግዲህ በቀጥታ እና በተዘዋዋሪ የሚታየው ነገር የሚያሳይ ነው። በርደኑ በጣም ሰፊ ነው። ከጤና ተነስቶ እስከ ዴቨሎፕመንታል ኢሹ
ላይ ሊደርስም ይችላል። በተለይ ደግሞ እንደዚህ አይነት ታማሚዎች ሳይኮሶሻል ሰፖርት የሚፈልጉ ናቸው። የማህበረሰብ ድጋፍም ሳይኮሎጂካል ድጋፍም የሚጠይቁ ነገሮች ናቸው። ምክንያቱም ክሮኒክ የሆኑ ነገሮችና ቀጣይነት ያላቸው ነገሮች ስለሆኑ ሁሉም ቦታ ይሄዳሉ። ፋይናንስ ላይ ይሄዳሉ፣ ዴቨሎፕመንት ላይ ይሄዳሉ፣ ጤና ላይ ይሄዳሉ እና ማግኒቲዩዱ በጣም ሰፊ ነው። ችግሩም በጣም ጥልቅ ነው። ተላላፊ ላልሆኑ ህመሞች መከላከል ላይ አተኩሮ መስራት የመጀመሪያውና ዋናው መፍትሄ ነው ተብሏል። እነዚህ ህመሞች ለምሳሌ የልብ፣ የስኳር፣ የደም ብዛት እና የኩላሊት 80%፣ የካንሰርን ደግሞ 40% አስቀድሞ መከላከል ይቻላል። ስለዚህ እነዚህ ህመሞች አንዴ ከያዙ አይድኑም፣ ውድ ናቸው እና የሰውን ህይወት ደግሞ የሚያመሰቃቅሉ ናቸው። ስለዚህ እነዚህ ህመሞች አስቀድሞ መከላከሉ ላይ ነው አዋጭ የሚሆነው። እንደ አውሮፓውያን አቆጣጠር በ2019 በወጣ ጥናት መሰረት በኢትዮጵያ ከሚሞቱት ሰዎች ውስጥ 52% የሚሆኑት ተላላፊ ባልሆኑ ህመሞች ምክንያት ነው። የውጭ ዜና የአሜሪካ ጦር ባካሄደው ልዩ ዘመቻ በሰሜን ሶማሊያ የአሸባሪው ቡድን አይኤስ መሪን ጨምሮ 10 ታጣቂዎች መገደላቸውን አስታወቀ። የአሜሪካ ባለስልጣናት እንደገለጹት ፕሬዝዳንት ጆ ባይደን በሰጡት መመሪያ መሰረት ለአንድ ሳምንት ዝግጅት በማድረግ በሰላማዊ ሰዎች ላይ ጉዳት ሳይደርስ የአሸባሪ ቡድኑ መሪ ቢላል አልሱዳኒን ጨምሮ 10 ታጣቂ ሰዎች ተገድለዋል። ቢላል አልሱዳኒ አይኤስ በአፍሪካና በአፍጋኒስታን የሚያደርገውን እንቅስቃሴ መሪ በመሆኑ በአሜሪካ በጥብቅ ሲፈለግ የኖረ ሰው ነው። የሶማሊያ ጦር ከአሜሪካ ጋር በመተባበር ከሰሞኑ ባደረገው የማጥቃት እንቅስቃሴ 30 የአልሸባብ ታጣቂዎች መገደላቸውን አስታውሶ የዘገበው ፍራንስ 24 ነው። ህንድ ከብሪታንያ ቅኝ ግዛት ነፃ ከወጣች በኋላ ህገ መንግስታዊ ስርዓት የተገበረችበትን 74ኛ ዓመት አከበረች። ሀገሪቷ በኤሲያ አህጉር ወታደራዊም ሆነ በምጣኔ ሀብት ዘርፍ ጠንካራ የሆነች መምጣቷን በመርሃ ግብሯ ላይ አቅሟን ለማሳየት